የአብርሽ አባት ጋሽዬ ይቅርታ ጠየቁ። ለምን ጠየቁ የሚለውን በዚህ ቪዲዮ ነግራችኋለሁ። ቪዲዮ ሲጀምሩ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይ የገባችሁ ሩተኛ እንቆኛ ጀግና ማለታችሁን እንዳትረሱ። በጣም በሚገርም ሁኔታ ማለት ነው ጋሽዬ የአብርሽ አባት ይቅርታ ጠይቀዋል። የሩትዬ ደጋፊዎች፣ የአብርሽ ደጋፊዎች በጣም ይቅርታ ብለው ጠይቀዋል ማለት ነው። እንግዲህ ልጅ አጥፍቷል፣ ልጄ በጣም ብዙ ነገር አጥፍቷል፣ እኔ ደግሞ በሱ ፋንታ ይቅርታ ጠይቃለሁ ሲሉ ጠይቀዋል። በጣም የሚገርም ነገር ነው እንግዲህ ጋሽዬ ያደረጉት። ጋሽዬ ማለት የሆነ ሰው ያቅ ሰው ናቸው። እውነት ለመናገር ስለሆነ ጋሽዬ በጣም ሀቅ የሚወዱ ሰው ናቸው። እውነት ለመናገር ከሆነ ማለት ነው ጋሽዬ ማለት ነው በአብርሽ ፋንታ ይቅርታ ብያለሁ። አብርሽ አጥፍቷል፣ በጣም ብዙ ነገር አጥፍቷል። ሩታን አስቀይመዋል፣ የሩታ ደጋፊዎችን በጣም አስቀይመዋል። እኔ ደግሞ በሱ ፋንታ ይቅርታ ጠይቃለሁ። ልጄ እኮ በፊት እንደዚህ አልነበረም፣ አሳቢ ትሁት ነበር፣ በጣም ደስ የሚል ልጅ ነበር። ነገር ግን ዛሬ ሄርሜላ መታ በርዘዋለች። ሄርሜላ በጣም ብዙ ነገር አርገዋለች። ሄርሜላ ከመጣች በኋላ ነው ልጄ እንደዚህ መሆን የጀመረው ሲሉ ጋሽዬ የአብርሽ አባት ተናግሯል ማለት ነው። እውነትም ጋሽዬ እግዚአብሔር ይባርካችሁ። ጋሽዬ ማለት ከእውነት አጠገብ የሚቆሙ፣ ከሩትዬ አጠገብ የሚቆሙ፣ ከሀቅ አጠገብ የሚቆሙ አባት ናቸው። በጣም ደስ ይላሉ። ጋሽዬ እንግዲህ በልጃቸው ፋንታ ይቅርታ ጠይቀዋል ማለት ነው። አብርሽ ላይ ነገር ተደርጎ ነው እንጂ የሆነ ነገር አብርሽ ሆኖ ነው እንጂ እሱ በፍጹም ልጄ እንደዚህ አያደርግም፣ ልጄ እንደዚህ ተንኮል ሴራ ምናምን አያውቅም፣ አስተምረውት ነው አሁን እንጂ የሆነ ነገር አድርጎበት ነው እንጂ እሱ አያውቅም ሲሉ ተናግሯል። አብርሽ የዋህ ልብን ያለው አሁኑ እንደዚህ ሆነው እንጂ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።